በናት አጣፍጣችሁ ብሉ። 2 3 4 ተወለዳችሁ በኋላ ከባድ ነው የሚማጣፍጠው መብላት። እውነቴን ነው። ሁሉንም በጊዜው መጠቀም አለብን። አመዲያምዬ ቤት ያለውን ምግብ ለምንድን ነው የምንጓጓለት? ለምንድን ነው የምንሳሳው? ይሄንን ቪዲዮ ላይክ እና ሼር ያደረጋችሁ አብራችሁ እንድትቆዩ ቪዲዮ እስከ መጨረሻ ድረስ እዩ፣ እንዳታሳልፉ። የወይልኩም ሰላም፣ እንዴት ናችሁ ቤተሰብ? ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ ባዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ እንደምታዩት ቀርብርብ አድርጌ ምናምን ሰርቼ ጨርሼ ለማደበላለቅ ምን አቅራብ እንደተጠቀምኩ ምናምን ለማሳየት ነው። መኮረኒውን አብስዬዋለሁ። ሩማኑንም ሰልጥዬ አጥቤ በዚህ ተናዘጋጅቼዋለሁ። ይሄ ደግሞ በእኛ ሀገር ሽንብራ የተነከረ ሽንብራ ነው። በዚህ ሀገር ምንድነው ሳላውቅም። እንግዲህ እዚህ እንደምታዩት ሽንኩርት፣ ቀይ ሽንኩርት ትንሽ፣ ነጭ ሽንኩርት 2 ፍሬ፣ ሩማን፣ ከያር፣ በግዶኑስ፣ ከስበራ፣ ትንሽ ካስ ያለኝን የሰላጣ አይነት ከታትፌ እዚህ አድርጌያለሁ ማለት ነው። አሁን እንግዲህ እናንተ ጋር የመጣሁበት አጀንዳዬ የመኮረኒ ሰላጣ ላልቀመሳችሁ እንድትቀምሱትኝ ሰርታችሁ እንድትበሉት ነው። እኔ ከሚመቸኝ የሰላጣ አይነት የመኮረኒ ሰላጣ ነው። በጣም ነው የሚጥመው፣ በጣም ነው የምትወዱት። እንግዲህ ተከታተሉኝና አዘገጃጀቱን አብረን አዘገጃጅ። እንግዲህ እንደነገርኳችሁ መኮረኒውን ሰርቼ ጨርሻለሁ። ትንሽዬ ጨውና ትንሽዬ ዘይት አድርጌ አብስዬዋለሁ ማለት ነው። በጣም ግንፍል ብሎ ሳይበስልና እንደገና ደግሞ ጥሬ ሳይሆን ነው የምናወጣው። ተከታተሉ። ከመጀመራችን በፊት ውድ ቤተሰቦች ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። እዚህ እንግዲህ አዘጋጅቻለሁ። ያው ይሄ ሰሃን ውስጥ ትንሽ ስለሆነ ስለማይበቃኝ ለዚያ ነው። ስራችሁን ጨረስ አድርጋችሁ ጨርሱ። እንደዚህ እያደረጋችሁ ሰላጣ ለማትወዱ ማለት ነው። ሰላጣ ለማትወዱ ይሄንን ሮማኑ ምኑን መኮረኒው እንዲበቃ አድርጋችሁ ብሉ፣ ይጠቅማችኋል። አሁን ሮማኑን አደርጋለሁ ማለት ነው። እኔ ሰላጣ ሙቼ ነው የምወደው። ሌላ ምግብ ከምበላ እኔ ሰላጣ በበላ ይበልጥ በጣም እወዳለሁ። እንዲሁም ደግሞ በተለይ የሰላጣ ብዙ ነገሮችን ልቅቅ አድርገን የምንበላው ሰላጣ ይጠቅመና፣ ምክንያቱም የሁሉም ቫይታሚን ከሰውነታችን ይቀራል ማለት ነው። አሁን ሽምብራውን አረኩኝ ካለለ ይሄ ባርማሽላው ከዚህ ሀገር የሚሸጠው ባርማሽላው ሆኖ ከዚህ ሀገር የሚሸጠው በጣሳ እነዚህ ካሉ ብታደባልቁበትኝ በጣም ደግሞ ጣዕምናው ይጨምራል። እኔ ስለሌለኝ ያለኝ ነው የማዘጋጀው። አሁን መኮረኒን እንተናናለው ማለት ነው። በጣም ከምወደው ምግብ ሰላጣ፣ አንዳንዴ በኩብዝ በዘይት አሳረን ምናምን የምንሰራው ሰላጣ ያንን ቆንጆ ነው። ይበልጥ ደግሞ ይሄ ደግሞ በቃ መኮረኒ አንዳንዴ ልጆች ያኔ መኮረኒ አይደፈረንም፣ መኮረኒ እንዲደፈረን ያረጋና ሰላጣ ለማንወድ ደግሞ ሰላጣ እንዲደፈረን ያረጋና ሞክሩ።
የማይጠቅምን ነገር ወደ እናንተ አላመጣም። ያልተመቸኝን ነገር እኔ ለሰው አላቀርብም። እውነት ለመናገር አሁን እንደዚህ አድርጌ ያደባልቀዋለሁ ማለት ነው። ለኔ ብቻ ብዬ ነው የሰራሁት፣ ግን በዛ። የሚገርማችሁ ነገር ይሄንን ስወጣ ስገባ በሳህን እያረኩኝ እጨርሰዋለሁ። በጣም ነው የምወደው ማርያምን። ሴትየቱም እንደኔ ናትኝ፣ በጣም ትወዳለች። ዛሬ ይበላን ማለት ነው። እንዲያርጌ ከሁሉም ጋራ ነጭ ሽንኩርቱንና ቀይ ሽንኩርቱን እናንተ ለማለት አሁን ምሳሌ ጠረን በጣም የሚደብራችሁ ከሆነ አለመጠቀም ትችላላችሁ። እኔ ችግር የለብኝም። በልተሽ መቦረሽ ነው። አሁን ምንድነው የቀረኝ መሰላችሁ? ጅብን ጣሳ። ይሄ ስሙን አላውቀውም። መጨረሻ ላይ ብን ማድረግ ነው። የሆነ ለእይታ ያምራል። አሁን እዚህ ትንሽ አነሳለሁ ሳላበዛ። ከዚያ እዚህ ዘባድ ያለኝ እርጎ ማይነዝ አለኝ። እንደዚያው ይሄ የማይኖዝ አይነቱ ቀያዩ ምናምን ካላችሁ ሻወርማ ስናሰራ የምናረግበት ያንን በጣም ያጣፍጠዋል። ይበልጥ በጣም ያነካለ አሪፍ ነው። እኔ ስለሌለኝ ያው ሰው ባለው ነው ብያችኋለሁ። የሆነ ነገር ስለጎደለን ብቻ እያመረን መተው የለብንም። ባለው ሰርተን መብላት እንችላለን። ከዚያ ይሄ ፍልፍል ምንድን ነበር ስሙ? ይሄን በቅልጥ አደርገዋለሁ ማለት ነው። እንደዚህ ተውሮ አሁን እዚህ ከመሃ ሰላጣችን ላይ እንደዚህ እንጨምራለን። ከዚያ እዚህ ሌሞን አለኝ። ሎሚ ከሌላችሁ ችግር የለም። ድብስ ረማን ካላችሁ አርጉበት፣ በጣም ያጣፍጠዋል። ከዚያ ይሄንን
እንደዚህ እንነሰንሰዋለን። አንዴ ትንሽ ዘይቱን ብታረጉበት አሪፍ ነው። እኔ ስለሌለኝ ወላዚ ከዚህ እንደዚህ አድርጌ አጋጣሚ ከፈጀሁትኝ ወጣ ገበያሁን እንደልፈጀው እንደነገርኳችሁ በጣም ነው የምወደው። ለሴትዬ ሳላኖርላት ለፈጀው ይቆጨኛል። እንደዚህ አድርጌ አኖርላታለሁ ማለት ነው። ከዛ ለራሴ አረጉና በስመ ስላሴ የእውነት ነው የምላችሁ ማርያምን እያካበድኩ ምናምን አይደለም። ይህ ሁሉ ግባት የተደበላለቀበት ምናምን መጨረሻ ላይ ደግሞ ይሄ ዘባዴው አትጠይቁኝ። አትጠይቁኝ ነው የምላችሁ። እድሜ ለመዳን ቤት ማርያምን እንትን አስበው የሆነ ስራ ስትጨርሱ ማለት ነው ባባው በቃ ብልታው ጠቅጠቅ ታርጉ ማርያምን። በርግጥ ያው ስራችን ነው ይለያያል እንደ ስራችንና እኛ ስራ ቀላል ስለሆነ እንደዚህ ስለሚያወጡልኝ ነው እንደዚህ ፏብዬ ለራሴ ማሰብ ቻልኩት። ግን አሁን አንዳንዶች ደግሞ ሀቤት የሚውሉ ከሆነ ምንም ቢሆን ከአንድ ቀን ውስጥ የተወሰነ ሰዓት መማረፍ ግዴታ ነው። በዚያ ሰዓት የሆነ ራሳችሁን የሆነ ጭንቅ የሚያደርገው ምናምን ስልክ ላይ በጣም ብዙ ሰዓት ተቀምጠን የምናሳልፈውን ጊዜ
ውት አድርጋችሁ በቃ እስኪ ለራሴ ልሁን፣ ራሴን እስኪ ልንከባከብ፣ በምግብም በምንም በቃ ራሴን እስኪ ልጠብቅ፣ የሆነ ቀይር የሚያደርግልኝ ነገር ላፍጠር ብላችሁ ራሳችሁን በቃ ዝግጅት ታርጋችሁ የሆነ ነገር በቃ ብልት ምናምን አደረጋችሁ ማርያምን የሆነ አትጠፈሹም፣ አትራቡም። ከመብላቱ እንደዚህ አዘጋጅቶ ደግሞ ራስን መውደድ ማለት ነው። ይሄ ምግብ አዘጋጅቶ ምናምን ለራሱን መብላት ራስን መውደድ ነው። አብዛኞቻችን ረዳ ሰው ከሌለ ብቻዬን ሰርቼው ምናምን ወይም ደግሞ በቃ ያለኝን ሰዓት ቁጭ ብዬ አሳልፋለሁ እንጂ ምናምን የምንለው ነገር አለ። ያን በቃ ድብርት ውስጥ ከስራ ውጭ ሌላ ምንም ዓለም እንደሌለንና ምን የሚያሳየን አለን። በትንሿን ጊዜያችንን የራሳችንን በቃ ራሳችንን ለማንከባከብ ተረታችንን ቤት ታረጋለሁ ለመብላት ማለት ነው። ስራ ስንጨርስ ቲክቶክ ላይ ቁጭ ብለን ብዙ ጊዜ ከምናሳልፍ እናቴ እኔ ሁሉ ጊዜ የማደርገው ነገር ቢኖር መብላት። ሆዴን በጣም ነው የምንከባከበው ማርያምን። ሳልበላ ምንም ነገር ማድረግ አልችልም። ከሌለ ቁርጤን አውቄ ብቻ የሆነ ነገር ፈጥሬ ሳልበላ አልቀርም። ከሌለ ነው ትንሽ ሊረበኝ የሚችለው እንጂ በቃ የሆነ ነገር ጎሎ የሆነ ነገር መስራት ፈልጌ የሆነ ነገር ጎሎብኝ የሆነ ነገር አለሳ ረዲያ ጎሏን ይሄ ከሌለ እንደዚህ እሰራዋለሁ አለለም። ያለውን ነገር አብቃቃቼ ሰርቼ በላዋለሁ። ስለዚህ ብሩ ለነገራችሁ የምፈልገው ነገር በቪዲዮ ብቻ አይደለም ለሆዴ የምጥረው ማለት ነው። ከካሜራ ጀርባም ለሆዴ አንደኛ ነው። ምንም ነገር ይሁን አብቃቅቼ መብላት ግዴታዬ። ራሴን ካልጠበቅኩኝ ሌላ ማን ይጠብቅልኝ? ካልበላሁኝ ካልጠጣሁኝ መቆም አልችልም።